ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አላችሁ? ማን ናችሁ? እኔ ጋር ሁሉ ማን አልሐምዱሊላህ። እንዴት ቆይታችኋል? አላችሁ? ሰላም ነው? ሀገር ማን ነው? እኔ ጋር ሁሉም ነገር ሰላም ነው አልሐምዱሊላህ። ዛሬ ደግሞ ትንሽ ልጆቹ ሲያስላችሁ እናንተንም ኮሮና ነው የያዛችሁ ተብሎ ይሄን ነገር ልበሱ ብለውን ጨንቆኝ እስካሁን ድረስ እንዲያልቃለሁ አንዴ ለብሳለሁ ቤተሰብ እና እንዴት ናችሁ? ደህና ናችሁ? ያላችሁ ሰላም ናችሁ? እኔ ያለው አልሐምዱሊላህ። የቻናሌ ቤተሰቦች እንዴት ናችሁ? አላችሁ? ማናችሁ? እኔ ጋር ሁሉ ማን አልሐምዱሊላህ። በነገራችን ላይ ቦታው ስላልተመቸኝ ምን ልበላችሁ በቃ ከድካሙም ጭምር ተጨማምሮልኝ ቁጭ ብዬ አይደለም ያወራለሁት ማለት ነው። ኮሮናው እኔ ብቻ ነው የያዘው መስለኝ። የጠፋ ኮሮና ይላሉ። ኮሮና አለ፣ ኮሮና አልጠፋም እንዴ ቤተሰብ? ብቻ ግራ ያጋባል። እና እንዴት ናችሁ? ደህና ናችሁ? አላችሁ? ማን ናችሁ? እኔ ጋር ሁሉ ማን አልሐምዱሊላህ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ የምታደርጉልኝ ሁሉ ነገር የምታደርጉልኝ በጣም ነው የማመሰግነው። በጣም ነው መወዳችሁ፣ በጣም ነው የማከብራችሁ ቤተሰቦች። ዛሬ የመጣሁበት ጉዳይ በአብርሽና በሩታ ነው። ግን እኔ በሄርሜላ እስካሁን ድረስ ያኔ እንትን ብላትም አውርቼ አላቅም ማለት ነው። ሄርሜላ ስለ ሄርሜላ የምታወሩ ልጆች ፕሊስ እህቶቼ ማለት ነው። እውነት እናንተ ብትሆኑ ግን በነገራችን ላይ እናንተ ብትሆኑ ግን እቅስም ብላ ወላሂ ላዚም ማናችሁም አትታገሱም። ግን ያልደረሰበት ምን ይባላል? ያላደረሰበት ነው ያልደረሰበት የሚባል ነገር አለ ማለት ነው። ስላልደረሰባችሁ ልትፈርዱ በጣም ትሮጣላችሁ ብዙ ልጆች ማለት ነው። ግን እንደዚህ አይደለም፣ እውነት እንደዚህ አይደለም። ምክንያቱም ስለ ሩታ ደግ አደረገችልሽ፣ አንቺ አያያዝ አታውቅበትም፣ አንቺ እንደዚህ አትይም። እኔ የመጀመሪያ ጊዜ እንደናንተ ነበርኩኝ ማለት ነው። መልሴ ለእናንተም ጭምር ነው፣ ለእነሱ ብቻ አይደለም። እንደዚህ አትይም እሱን አታከብሪውም ምናምን የምትሉ ልጆች አሁንም አላችሁ ማለት ነው። አሁንም ስለ ሩታ እንትን ዝቅ ማድረግ ማውራት በጣም በትጋት የሄዳችሁበት ያላችሁት አጀንዳ ይሄ ነው። እውነት አሁን አንዳችሁ እኔ ጥያቄ ልጠይቃችሁ በእውነት ማናችሁም እንኳን እንደ ሩታ ማናችሁ ማለት ነው እንኳን እንደ ሩታ ከሀ እስከ ፋ እንደዚህ አፍቅራ እንደዚህ አርግታ የልጅ አባት አድርጋ በክብር በቃ የሚፈልጉትን ነገር ሁሉ ነገር አድርጋ ይቅራችሁና ማለት ነው። በቃ ዛሬ ታውቁ ነገ የሚገባ ሰው ታውቃላችሁ። ምሳሌ እንደዛ ራሱ ሆኖ ሰው ይህን ያህል አጀንዳ አይሄድበትም። ግን የእናንተው በዛ። በእውነት በጣም 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 አበዛችሁት ማለት ነው። ለምን እንደዛ ያልኳችሁ? ስለ ሄርሜላ የምታወሩ ልጆች እንደው እሷን የምትገድፉ ለእሷ ላይክ የምታደርጉ እሷን ቤቷን ሄዳችሁ የምታዳምጡ ልጆች በእውነት ይቅርታ አድርጉልኝ። የሆነ ጤነኛ አትመስሉኝም እናንተ ማለት ነው። ምክንያቱም የሴትን ልክ ሴት ማወቅ አለባት። እኔ ሄርሜላን መስደብ አልፈልግም፣ ሴት ናት እሷ ማለት ነው። ላስቀይማት አልፈልግም። ግን እልል አለች፣ በቃ እልል አለች። አይነ ደረቅ ነች። አይን ደረቅ የሆነ ጨካኝ፣ በሴት ላይ የሚጨክን ሴት ታውቃላችሁ? ጨካኝ፣ በቃ ጨካኝ፣ የሰውን ፍቅር በቃ የሆነ የሚያደመዝዝ ሰው ታውቃላችሁ? እንደዛ አይነት ሴት አድርጌ ነው ማለት። ለምንድን ነው ዛሬ ሪሄሴ እሷን የምትከታተሉ ልጆች፣ እሷን የምትገድፉ ልጆች ነገ እናንተ ምን እንደሚጠብቃችሁ አታውቁም ነው። እናንተ ወንድ ትታችሁ ሴት ከሴት ልትጋቡ ነው ወይ? እንዴት ልታደርጉ ነው? በእውነት በዚህ ልክ እናንተ የእሷ አጨብጫቢ ሆናችሁ ደግ አደረገችላት፣ ዛሬ እንደዚህ ብለዋል፣ ዛሬ በዚህ ወጣች፣ ዛሬ በዚህ ወረደች ብላችሁ ለእሷ እንትን የምታወሩ ሰዎች አንደኛ ጤነኛ አትመስሉኝም። ሄርሜላ እኮ ሩታ አብርሽን ከሀ እስከ ፋ 1 2 ብላ ከመጀመሪያ ጀምራ ነው እዚህ የደረሱት አይደለም እንዴ? ሁላችንም እናውቀዋለን። ሄርሜላ ግን እንደ ዘመድ እንደ ጓደኛ ሆና የሆነች አንድ ቀን የኬክ ስጦታ ይዛ መጣች። ከዛ በኋላ ተለጠፈችበት። በቃ አለቅም፣ እንደ ለዝጋ አለቅም አለችው። ኖረች።
እግሩ ድረስ እስክታጥቡ ድረስ ደርሳ በፍቅር እንዲወድቅ አድርጋ ይሄን ደረጃ ደረሰችው። ሴት ልጅ ሲጀመር ማለት ነው እናንተ ዝም ብላችሁ ነው የምታጨበጭቡት እንጂ ሴት ልጅ እንደዚህ ሆና የመጣች ሴት ልጅ ወላሂ ነው የምላችሁ ወንድ ልጅ አይፈልግም። ለጥቅም ሊፈልጋት ይችላል፣ ሊጠቀምባት ሊፈልጋት ይችላል እንጂ ለፍቅር መቼም አይፈልጋትም። ይሄው ምን አለች በሉ እነሱ እስቲ ከሩታ የተውን ፍቅር ከሄርሜላ ቀጥሎ በቁም ነገር እንደማያኖረው እናያለን እኛ ማለት ነው። ሩታን አሁን እንደዚህ የምትሉ ማለት ነው ሩታ እኮ ሲበዛባት በቃ ውርጅኝ ሲወርድባት ከልክ በላይ ሲሆንባት እኮ ነው ሩታም ሄዳ ከሌላ ሰው እንትን ያደረገችው እንጂ ምንም እንትን ብላ እኮ አይደለም ሄደች የነበረው ማለት ነው። ቀድሞ የሄደም ነገር መፈለገ ምንም ያለው እኮ እራሱ ነው እንጂ ሩታ አይደለም። ይሄን ታውቃላችሁ እናንተ ማለት ነው። ሩታ ስንት ጊዜ ከስንት እንትን ይዞ ሲሄድ ሄዶ በስንት ውሃ ቦታ ሲገኝ ወደ አዋሳ ሲሄድ የፈለገበት ቦታ ሲሄድ አንድ ጊዜ ደግሞ ከሰው ተጣልቻለሁ ብሎ ወደ ዱባይ ሲመጣ ምን ሲል ከፈለገ ሰው እንትን ሲል 9 ወር ድረስ የመጀመሪያ ልጇ 9 ወር ድረስ የት ደረሰ ብላ እኮ ምንም አላለችውም፣ የትም አልሄደችም ነበረ ማለት ነው። ማናችሁም ብትሆኑ የምታደርጉት ነው ያደረገች። በእውነት እኔ አሁን ሲያስበው ማለት ነው ሩታ በጣም ትዕግስተኛ ሰው ናት። በጣም ትዕግስት ያላት ማለት ነው። እሱም ቀርቶ ደግሞ አሁን እቺ እግሩን አጥባ በስንት ነገር በልመና በፍቅር እንድትጥል አርግታ አሁን ባሌ ነው ብላ እጇን በኪስ አርግታ ወደዚህ የምትመጣ ሰው በእውነት ልኳን የማታቅ ማለት ነው። በቃ ልኳን የማታቅ መስፈርቷን የማታቅ ማለት ነው። እናንተ ምን ሰው ዩማን ሄር ስለለበሰ ነው እንዴ? ልብስ ቀያይሮ ስለለበሰ ነው እኮ ሰው ቆጠራችኋት? በእውነት እሷ እኮ በቁሟ የሞተች ሰው ናት። ልንገራችሁ ማለት ነው። አስረግጬ ነው የምነግራችሁ። በቁሟ የሞተች ሰው ናት። ወንድ ልጅ በዚህ ያክል ተጠፍጥፋ ተለጥፋ የፈለገች ካሁን በኋላ ወርቅ እንኳን ወርቅ ብትወልድ ማለት ነው ለሱ ወርቅ ብትወልድለት ከሰው የሚቆጥራ ሰው ወለ በቤተሰቡ ወለ በምን ኤፍሬም አጥቦጥቦ ያሰጣት አይደለም እንዴ? አሁን ቢሆን እንኳን እኔ እውነትማ አይደለም ግን እውነት እንኳን ቢሆን ማለት ነው ቤተሰብ እውነት እንኳን ወልዳ እውነት ብታመጣ ልጇን ማንም ይቀበላት ሰው የለም። ማንም ይቀበላት ሰው የለም። ምክንያቱም በግድ ነው አብርሃምን በቃ ሁሉም ነገር በግድ በቃ የግድ ፍቅር አለ እንዴ? በግድ ማለት ነው። መጨረሻ ላይ ነው እኮ ሩታ እንትን ስትል አብርሃም ተናደደባት እንጂ አብርሃም በሩታ ተስፋ ቆርጦም አይቆርጥም። ሲጀመር አይቆርጥም። የልጁ እናት ናት። ሀ ብሎ አብሮ የኖሩት ነው። በቃ ለእናንተ መስሏችኋል እንጂ ማለት ነው መሀል ላይ የምትቀር ሄርሜላ ነች እንጂ ሩታ አይደለችም። ሩት ለአሁን የተሸነፈች ይመስላችኋል? በእውነት አሁንም ልንገራችሁ ሄርሜላን የምትከታተሉ ልጆች እውነት እንደሷም ነፍሳችኋል ሊበል እንደሷም የሆነ በቃ የሆነ ምን ልበላችሁ ቅርታ አድርገን በክታችኋል ሊበል ወይ ምን ሆናችሁ ነው በዚህ ያክል በቃ እንትን ብላችሁ ሄርሜላ እንደዚህ ያለች ሄርሜላን ይዟት እዛ ሄደ ሄርሜላ ጠፋች እንደዚህ ያለች ድርግም ብላ ትጥፋ። ሲጀመር ማን ጠራት? ማን ጠርቷታል? እንዴ አርግዣለሁ ማነው አርግዣ ያላት? ከወንድ ልጅ በፈለገችበት ከተሰደደች ሊቀርላት ነው እንዴ? እሱንም በሊመና አንድ ቀን ልታገኝ በሊመና እግሩ ላይ ተንበርክካ እውነት እሷን አሁን የምትከታተሉ ቆይ ቪዲዮዎቻቸው አትከታተሉ ማለት ነው። ይሄ እንደዚህ የምታወሩ እንደዚህ እንትን ላይ ስለ ሄርሜላ መታችሁ ስለ እሷ አድናቆት የምታወሩ ልጆች ቪዲዮን በደንብ አታዩ ማለት ነው። እንዴ ሩታ እኮ ሞታ ትበልጣታለች። በእውነት በሊመና የመጣ ባህል እኮ በቃ በፈለገም ጊዜ ይሄዳል። ታውቃላችሁ። አብርሃም ደግሞ ቅርታ አድርጉልኝ የሆነ ሴት መቃየር ለምዶበት ይሁን እንደዚህ ትዳሩን ያስረሳው ማለት ነው እንጂ ከሩታ በምንም ተአምር አትወዳደርም። እንደዚህ በልመና የሚገባ ትዳርም የለም ፍቅርም የለም ምንም የለም። በተለይ ቤተሰብ ሳይወድ ማንም ሰው ሳይወድ አሁን ማን አለ? ያ የአብርሽ አባት እናት ነው። አንድ ቀን መጥቶ ሄርሜላን የደረሰች አልዋት። አንድ ሂቱ አለች፣ የአብርሃም ሂቱ አለች። የአብርሃም ሂቱ ሲጀምር ለጥቅም ነው ገብታ የምታጨበጭበው እንጂ በሩታና በአብርሃም መሀል መግባት መቼም አትችልምም። አይለያዩም እነሱ ማለት ነው። መስሏቸዋል። ሄርሜላ አሁን አስቀድማ ስላረገዘች ሰው ከሄርሜላ የሚሆን መስሏት ነው። የነገ ቀን ይሄው ምን አለች በሉ። እውነት ምን አለች በሉ። ጉድ ነው የምታዩት ማለት ነው። ጉድ
ኤፍሬም ያ ሁሉ እያላት ቀለበት ወጥተሽ ስጭኝ እያላት እንዲ በዚህ ልክ ቤተሰብ አሁን እሷ ወርዶላት በቃ የሆነ ተዊጦላት ከሱ ወታ የምትገባ ከሱ አልጋ ላይ የምትሳፈር በሰላም ነው እንዴ? እውነት አብርሃምን እንዴ ወገን በግድ በቃ በግድ እኮ ነው የግድ ኖሮ እኮ ነው እንትኑ ላይ ጉልበቱ ላይ ተደፍታ እኮ ነው እንዲ። ኧረ ይሄ ነገርነት አይዋጥም። ውሃ ራሱ ቢጨመርበት አይዋጥም። ይህን ህይወት እናንተ ህይወት ነው ብላችሁ እንትን አትበሉት። እሷን የምትከታተሉ ለእሷ አጨብጫቢ የሆናችሁ ልጆች በእውነት ዛሬ ከማክሴ ጋር እንትን ብዬ መጣሁባችሁ እና እሷን እንትን ብላችሁ የምታጨበጭቡላት ልጆች ማለት ነው። እውነት ሌላ ስራ ብትሰሩ ይሻላችኋል። በቃ እሷን ማድነቅ ትታችሁ ማለት ነው የራሳችሁ ስራ ብትሰሩ ይሻላችኋል ነው ብዬ የምመክራችሁ ማለት ነው። ምክንያቱም በቃ የሆነ ማይመስል ነገር እኔ 100,000 ጊዜ አይቻታለሁኝ፣ ግን ምኗ አምሮኝም ምኗ መስጦኝም አያውቅም። ምክንያቱም ሴት ልጅ ስትለመን ነው ልንገራችሁ፣ ስትለመን ሲለማመጧት፣ ቤተሰብ ሲለምናት፣ ቤተሰብ ሲወዳት፣ የወለደችው ሲወደድ ስትመጣ የእሱ ቤተሰብ ድንግጥ ብሎ ሲነሳላት ነው እንጂ እንደዚህ ሜዳ ለሜዳ ጓሮ ለጋሮ ባገኘችበት በፈለገች ሰዓት ቤተሰቡን አታከብር ምን አትብል። አንድ ወንድም አለው የሚወደው አንድ ወንድም አለው። ያ ወንድሙ ምንድን ነው ያላት? እሷን አውጭ ቀለበት አውጥተሽ አምጪ፣ አንቺ መቼም ቤተሰባችን እንድትሆኝ አትችይም ያላት። የነገ ቀን አሁን ወልዳ ሁነት አብርሃም አግብቷት ልጅ ወልዳ ከኖረች ቆይ ማን ነው የሚያሳድራት? አብርሃም ነው እንበል ምሳሌ ማለት ነው። የሰው ልጅ ናት እኮ የነገ ቀን ከሩታም ብላ እንኳን ያኖረችውን ሩታን አንድ ብላ ህይወታቸው ልትበጠብጥ አንድ ብላ ህይወታቸው አንድ በአንድ ያደፈረሰች እሷ እኮ ማለት ነው። የ9 ወር ልጅ በሆዷ ይዛ እኮ 9 ወር ድረስ ስታሰቃያት የኖረች ጀዝባ እኮ ናት ሄርሜላ። ዶንቆሮ ምንም ነገር የማታቅ ማለት ነው። ትርፍ ቃል አታስወሩኝ በእውነት። ዶንቆሮ በሆዷ ልጅ የያዘች ሴት እያለች እሷ የፈለገችበት ቦታ ልታላግጥ ልትጨማለቅ ይዛው ስትሽከረከር እሷ ሴት ናት። አሁን ጭንቅላቷ እኮ አህያ አርግዟል ማለት ነው እኮ ጭንቅላቷ በቃ አህያ ነው ያረገዘችው ጭንቅላቷ ማለት ነው። እንደዚህ መደንቆሮ ባትኖሩ ማለት ነው። የ9 ወር ልጅ ይዛ የአብርሃምን ልጅ ይዛ ሩታ ያን ሁሉ እየኖረች እኮ የሰው ልጅ ጭንቅላቱ ከሰራ ይሸሻል እኮ ይሸሻል። ታውቃላችሁ። አልሙሄም እሷ አግብቷትም ኖራ ሳያገባትም ኖራ ወዷትም ከሷ ኮበለለ ከሩታ መቼም አትሆንም። ምንም ሩታ ሞታ ትበልጣታለች ከሄርሜላ ማለት ነው። ሄርሜላ ዝም ብሎ ጨለማ መንገድ ነው ዝም ብላ እየተከታተለች ያለችው ሄርሜላን። ሁነት አብርሃምን ለጥቅም ፈልጋው ካልሆነ በስተቀር ያኖረኛል፣ ያሳድረኛል ወይ ከሱ ፍቅር ቀጥላለሁ ካለች ጭንቅላቷ አህያ ነው ያረገዘው። አሁንም እነግራችኋለሁ። ለጥቅም ከሆነ ግን ችግር የለውም። ለጥቅም ከሆነ ጭንቅላቷ በደንብ ያውቃል ማለት ነው። እውነት ፍቅር ይዟት ከሆነ ግን ማለት ነው በእውነት ነው የሚላችሁ የእሷ ፍቅር ሳይሆን በቃ የሆነ ጭንቅላቷን ሳያማት አትቀርም። እንደዛ ብዬ ነው ማስበው። በእነሱ ሬስ መምጣት አቆሜ ነበረ። ስለተናደድኩኝ ነው የመጣሁት ማለት ነው በእውነት። እኔ እሷ መስጣኝም አድናቂዋም አይደለሁኝም፣ አድንቃትም አላውቅም፣ መስጣኝም አታውቅም። ምክንያቱም የአንድ የሰው ልጅ ባልና ሚስት ሆኖ ሲኖር ካልተጋባ ምሳሌ ተፈቃቅሮ ከሆነ በአንድ ሰው ህይወት ተደርባችሁ ስትመጡ አማራጭ አለ። ምክንያቱም ያቺ ሴት መሄድ ትችላለች፣ መቀር ትችላለች፣ ማለት መለያየት ይችላሉ እንበል ምሳሌ ነው የሚላችሁ። ግን አግብቷት አገር አውቆ ፀሐይ ሞቆ አግብቷት ሚስቱ ሆና ሀብላ ህይወታቸው አንድ በአንድ ቪዲዮዋቸው እሷ ሳትመጣ በፊት ራሱ ተከታትላ ያኖረች አንድ ብላ ኬክ አስጋግራ የመጣችው ከሷ ውሽማ ይሆናለው ብላ። ለነገሩ ለማዳ ሰው እኮ አይፈራም ያኔ ልምድ ስላላት በቃ እንደዚህ ብላ በሰው ህይወት በሞቀ ትዳራቸው በሞቀ ቤታቸው መታ ልትገባ የመጣችው እሷ ከዚህ አይበልጥም። ታውቃላችሁ። ግን እሷንም እናንተ የመዳም ቅመሞች እያጨበጨባችሁ ሄርሜላ እንደዚህ ብላ ሄርሜላን የምታሞግሱ ልጆች ማለት ነው እንደፈለጋችሁ ሁኑ። ሄርሜላን በቃ የምትሰቃቅሏት ልጆች ከሄርሜላ አትሻሉ።
ምክንያቱም እናንተም ልክ እንደሷ ናቸው ማለት ነው። በገዛ ጓደኛችሁ፣ በገዛ ሴት ልጅ እህቶቻችሁ። ይሄ እኮ እነሱ የሚያሳዩት ቪዲዮ ለእናንተ ትምህርት ነው ብታውቁ ማለት ነው። ትምህርት ነው። እኔ አሁን አስተያየት እንደሚሰጥባት እናንተም እኮ ስንት ከኛ ያነሰ ከኛ በኋላ ደግሞ ምሳሌ ትዳር የሚፈልግ የሚያፈቅር ማግባት የሚፈልግ ጓደኛው አፍቅራ አንዷ ሳታፈቅር ቀርታ እንደዚህ የሚኖሩ ስንት አይነት ልጆች አሉ። ለእናንተ ይሄ ነገር እኮ ለእናንተ ትምህርት ነው። ግን እናንተም የገደፋችሁ ያላችሁት ማን እንደሆኑ ካላይታችሁ አታውቁም። ሄርሜላን ለምን አፈቀራት? ለምን አብሮ ይኖራሉ እያልኩ አይደለም። ትኑር እናያለን፣ መጨረሻቸውን እናያለን። እኛ ግን ቤት መልኩ ነው እንዴት ሆና መጣች ብላችሁ ማሰብታችሁ እንደዚህ አለች እንደዚህ እሱ አታውቅበትም፣ እሱ አታደርገውም። አብርሃምን እንኳን መምታት እንደፈለገች ታደርገው። ምክንያቱም መጀመሪያም ህገጣስ ራሱ ነው። ክብሩን የጣለ በየቦታው ስንት ሴት ይዞ የተንጠለጠለ የነበረው እሱ ነው። አንድ ላይ ከተጋቡ በኋላ አንድ ቀን ችግር አልፈጠረችም ሩታ። ያን ልጅ አርግዛ እስክትወልድ ድረስ ከማንም ጋር እንትን አላለችም። ቪዲዮ ከማንም ጋር ትሰራለች፣ መብት አላት። ግን እዚህ ጋር ራሱ ነው የተንጠለጠለ፣ ራሱ ነው እሷን የሚያናድዳት መንገድ የሄደው እንጂ ማንም ሰው ሲናደድ የሚያደርገው ነው። ማንም ሰው ሲናደድ ሌላ ስሜት ውስጥ እንደሚገባ ነው የገባችው እንጂ ሩታ መጀመሪያ ምንም ችግር አልፈጠረችም። መጨረሻ ላይ ሲያበዛው ነው እሱ ሲያበዛው ነው እንጂ ሄዳም ወይንም ደግሞ እንደሱ እንትን ብላ አታውቅም ሩታ ማለት ነው። ግን እናንተ ለእሷ አጨብጭባችሁ የምትናገሩ ምን አይነት ሰው ናት እሷ ምን አይነት ሰው ናት ብላችሁ ማገናዘብ ጠፍቷችሁ አይደለም ለሄርሜላ አሁን የምታጨበጭቡት ማለት ነው። ለሄርሜላ ገዳፊ የሆናችሁ አሁንም ከሄርሜላ እኩል ጭንቅላታችሁ አህያ አርግዟል። እሷን የምትገድፉ ልጆች ማለት ነው። ሄርሜላን የምትገድፉ ልጆች ጭንቅላታችሁ እንደሷም የሆነ ልክ አይመስለኝም ሳስበው ማለት ነው። ልክ ቢሆንማ ኖሮ እናንተ ይሄን አበደን ለእሷ አንድ እጅ ቃል አትናገሩም ነበር። ምክንያቱም የነገ ቀን እናንተም ይሄው በጓደኛችሁ ላይ ክትት 2-3 ልጅ ባል ላይ ክትት ማለት የምትፈልጉ ልጆች ናቸው። እሷን የምትገድፉ ማለት ነው። በቃ ህይወቷን አይንዋ እያጨካኝ ሰው ታውቃላችሁ። ሰው ፊት ለፊት የሚተራረስ ሰው ታውቃላችሁ። እንደዛ ወንድ ልጅ ምንም ቢሆን ሴት ልጅ ካየ ማንም ወንድ ልጅ ማንም ሴት ልጅ ታጓጓለች። ማንም ሴት ልጅ አይኑ ያርፋል ታውቃላችሁ። ግን እሷ እንደ ተላጠች ዶሮ እንደዚህ እያለች መታ ህይወታቸው ብትበጠብጠውም ሩታ ሞታ ትሻላታለች። አሁንም ደግሜ እነግራችኋለሁኝ ማለት ነው። እሷ እንደዚህ የልመና ፍቅር፣ የልመና ኖሮ፣ የልመና መውለድ፣ የልመና አብሮ መኖር የለም በቃ የለም። አሁን ነው ዝም ብላ አሸንፋ የምትለፈልፈው እንጂ እሷ አሸንፋ የራሷ ያረገችው ይመስላታል እንጂ አብርሃም ሩታን ትቷት ለሳቱ ሄዷል እንጂ ወደ ሩታ ይመለሳል። ነገር ግን ሩታን ትቷት እንደሄድም ሄርሜላንም ትቷት የሚሄድበት ጊዜ ይመጣል። እኔ ግልጹን ልንገራችሁ ማለት ነው። ምንም ነገር ከሩታ የበለጠ ሰው ከየትም አይመጣም፣ ከየትም ማለት ነው። በቃ ግን ለእሷ አድናቂ አትሆኑ። ምክንያቱም እህቶቼ እናንተ በነገ ቀን የሚደርስባችሁ ነገ እናንተ ወዴት ነው የምንሄደው ብላችሁ አስተያየት ለመስጠት ሞክሩ። በቃ የእነሱ ነገር ትክክል ነው አይደለም የሚለው ነገር ለመስጠት ሞክሩ እንጂ ሄርሜላ እንደዚህ ብላለች፣ ሄርሜላ እንደዚህ ብላለች። እናንተ ከነፈሰ ቦታ ነው እንደምትነፍሱት፣ ከተጨበጨበ ቦታ ነው እንደምትጨበጨቡት። ገብታችሁ ለእሷ እንደዚህ ብላችሁ የምታዋክቡ ልጆች ማለት ነው። ብቻ እዳ ይስጣችሁን የሚላችሁ ነገር ምንም ነገር የለም። ሩታን በምንም ነገር አደርስባትም። ሄርሜላ ይሄው የነገ ቀን ትሰማላችሁ፣ ሁሉም ነገር ማለት ነው ትሰማላችሁ፣ ታያላችሁ እንዴት እንደሆነ ማለት ነው። ሀታ ሁለተኛ ያረገዘች ደግሞ ሩታ እውነት ከሆነ ማለት ነው ሄርሜላ ልክሽን አውቀሽ ሁኔታሽን አውቀሽ ጥግሽን ይዘሽ ብትኖሪ ብዬ እኔ ያስባለሁኝ ማለት ነው። ምክንያቱም መስሎሻል፣ አሁን አንቺ መስሎሻል ማለት ነው። በሰው ህይወት በሰው ትሪ ላይ ገብተሽ መቀመጥ ትፈልጋለሽ እንዴ? ቆይ አንቺ እኔ የሚለው ቅርታ አድርጉልኝ፣ ፈላጊ የላትም ነው፣ አፍቃሪ የላትም ነው፣ የሚፈልጋት ሰው የለም ነው። አንድ ሰው ስሟን ጠርቶ ወይ ቪዲዮ ሰርቶ ወደድኳት ሲል የሰማን ነገር የለም። ቆይ አንቺ ከየት የተጣልሽ ነሽ? ረስተውሻል እኮ ማንም አይፈው ወይ ቤተሰብሽ አይፈልግሽ ወይም በቃ እህት ወንድሞችሽ የታለሽ አይሉሽ። እህት ወንድሞችሽም ሁነት ከሆነ የሆነ በቃ ከአንቺ የበለጡ እንደጠጣ ሰው የሚሉ እህቶች አሉሽ፣ ከራስሽ መጥቶ የሚሞጣመጡ ማለት ነው። ባል የሚለምኑ ለማኞች ማለት ነው። ለማኝ ልበላችሁ፣ በእውነት ለማኝ ናችሁ። በሰው ትዳር ክትት ብለሽ እንዲህ ቆይ አንቺ ምን አንሶሽ ነው? ምን ሆነሽ ነው? በሰው ትዳር እንደዚህ ክትት ብለሽ በሰው ትዳር መጥተሽ እንደዚህ የምትጠፈጠፊ
ውይ ውይ ያንቺስ፣ አይ ኧረ ያንቺስ ባሰ፣ እንደው ያንቺ ባሰ፣ እውነት ያንቺ ባሰ። እንደው ቤተሰብ ላይክ አይ ሰብስክራይብ እያደረጋችሁ ኮሮናውም እያማማኝ ነው መሰለኝ እያደረጋችሁ ቪዲዮን ተከታተሉት ማለት ነው ውዶች። በጣም ነው የምወዳችሁ በእውነት። ሰላም ሁኑልኝ። በቃኝ እና ያህል ከለፈለፍኳችሁ እና የሄርሜላ ተከታዮች በርቱ፣ እሺ በርቱ። መጨረሻችሁን ፈጣሪ ያሳይናል። ፈጣሪ መጨረሻችሁን ያሳይናል እና ደህና ሁኑልኝ፣ ደህና ቆዩልኝ ውዶቼ፣ እሺ